መጻጉዕ ይባላል። መጻጉዕ ማለት በደዌ ዳኛ ባልጋ ቆራኛ የተያዘ ድዊ በሽተኛ ታማሚ ማለት ነው። በተለይም አባታችን ቅዱስ ያሬድ በጾመ ድጓው ሲዘምር ይህንን አንስቶ ስለዘመረ ከዚህ የተነሳ እንደ ቅዱስ ያሬዲት ባህል መጻጉዕ ተብሎ ተሰይሟል። ይህ ሰንበትና ሳምንት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን እንዳዳነ፣ ጎባጦችን እንዳቀና፣ ለምጻሞችን እንዳነጻ፣ ዕውራንን እንዳበራ፣ የቆሰሉትን እንደፈወሰ የሚታሰብበት ሳምንትና ሰሞን ነው። ዛሬ የዚህ ሰንበት የመዝሙሩ ርዕስ ራሱ ይህንን ያነሳል። አምላኩሰ ለአዳም ይላል ርዕሱ። አምላኩሰ ለአዳም ለዕረፍት ሰንበተ ገብረ ነው የሚለው። የአዳም አምላኩስ ሰንበትን ለዕረፍት ፈጠረ፣ ሠራ፣ አዘጋጀ ይላል። ብዙ ድውያንን በእጁ ተአምራት አሳርፏል። ብዙ ድውያነ ሥጋን ድውያነ ነፍስንም ደግሞ በቃሉ ትምህርት አሳርፏል። ስለዚህ አሁንም ታመናል፣ የሚያሳርፈን እንፈልጋለን። ድውያንን በደዌ ሥጋ የታመምን አለን፣ በደዌ ነፍስ የታመምን አለንና ማረፍ ስለሚያስፈልገን በሽተኞችን ይጨነቁ፣ ይታመሙ፣ ይሰቃዩ የነበሩትን ሁሉ ያሳረፈ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ያሳርፈን። በግል ሕይወታችን የታመምነውን፣ በማኅበራዊ ሕይወታችን የታመምነውን፣ እንደ ሀገር የታመምነውን ሁሉ አምላካችን ይፈውሰን። አንድ ኃይለ ቃል ላንሳና ይብቃኝ። ከኔ ጋር እንድትሉ ትፈልጋለሁ። እኔ በሉ እስቲ ፈዋሽ እግዚአብሔር ነኝ። በኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ የተመዘገበ ኃይለ ቃል ነው። እኔ ፈዋሽ እግዚአብሔር ነኝ ነው የሚለው። አዎ ከደዌ ሥጋም የሚፈውስ ከደዌ ነፍስም የሚፈውስ ፈዋሻችን፣ አዳኛችን፣ መድኃኒታችን፣ አምላካችን እግዚአብሔር ስለሆነ ዛሬም በልዩ ልዩ ደዌያት ተይዘው